ምናልባት የዚህችን መኪና ዋጋ ስትሰሙ ትንቋት ይሆናል። እውነትም የዓለማችን ርካሹ መኪና ብላችሁ ሰርች ብታደርጉ የምታገኙት ይህችን መኪና ነው። ዋጋዋ ርካሽ ይሁን እንጂ በዓለም ዙሪያ 1,200,000 ዩኒቶችን የተሸጠች መኪና ናት። እጅግ ታከብሯታላችሁ። 1,000,000 ብላችሁ እንደጠየቃችሁኝ አልጠራጠርም። አዎ 1,200,000 መኪኖች በዓለም ዙሪያ ተሽጣለች። አዎ እርግጠኛ ነኝ በጣም ታከብሯታላችሁ። የምጨምርላችሁ መረጃ ስትሰሙ ደግሞ በእርግጠኝነት ልባችሁ ይደነግጣል። ይህች መኪና የዓለማችን ቤስት ሴሊንግ መኪና ናት። ዓለማችን ላይ ካሉ የትኛውም ኢቪዎች በብዛት የተሸጠች መኪና ናት። ያስደንቃል አይደል? እውነትም በጣም ያስደንቃል። አባባሉም ይላል እኮ የተናቀ ዳሽ ያስረግዛል አሉ ውሊንግ ያንግዋንግ ኢቪ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጉሳ ነኝ። ዛሬም እንደተለመደው ስለ መኪና ልናወጋ እዚህ ተከስተናል። ፕሮግራሙን ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምንጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሰብስክራይብ አድርጉ። በነገራችን ላይ የቻናል ቤተሰቦች ስለዚህች መኪና ሪቪው እንድሰራላችሁ ያስገድደኝ ነገር አንድ ተመልካቼ የሰጠኝ አስተያየት ነው። አስተያየቱ እንዲህ ይላል። አቅማችንን የሚመጥን የሥራ መኪና ዋጋ የሚቀንስ ስራልን እንደምትሰራም ተስፋ አደርጋለሁ ይላል። እንደምታነቡት በእውነት የንግግር ጥበቡን አድንቄያለሁ። እኔንም ቀስቅሶ ወስውሶ ለዚህች መኪና ሪቪው እንድሰራና እንድታውቋት ለማድረግ እንድወስን አድርጎኛል። የአንድ ተመልካችን አስተያየት ተቀብዬ ቪዲዮ በመስራቴ ደግሞ በጣም ደስተኛ ነኝ። ስለዚህ በጥያቄያችን መሰረት ኢትዮጵያ ውስጥ ከገቡ ርካሽ መኪኖች እኔ ማውቃትን ቤስት የምትባለውን ውሊንግ ያንግዋንግ ኢቪን ይዤላችሁ መጥቻለሁ። ይህች መኪና በተለይ በቻይና በየመንገዱ የምትገኝ መኪና ናት። ወጣቶች ደግሞ የዚህች መኪና አፍቃሪዎች ናቸው። ምክንያቱም በጣም አስተማማኝና ቀላል የምትባል መኪና ስለሆነች ፓርኪንግ አያስቸግራችሁ፣ ዋጋዋ አያስቸግራችሁ፣ ብትበላሽ እንኳን ጠልጠል አድርጎ መሄድ ነው። በተለይ የዩኒቨርሲቲ ተማሪዎች፣ ወጣት የሥራ ፈጣሪዎችና መሰል ሰዎች እቺን መኪና በጣም ይወዷታል። መኪናዋ ስትሰራ ራሱ ለወጣቶች ተብላ ስለሆነ በጣም በተለያዩ የከለር አማራጮች ቀርባለች። ይገባኛል ኢትዮጵያ ውስጥ ስለ ከለር ማውራት ቅንጦት ሊሆን ይችላል። ነገር ግን ወጣቶች በጣም የተለያዩ አይነግቡ የሆኑ ከለሮችን ስለሚወዱ ቻይና ያንን ታሳቢ ማድረግ በብዙ የከለር አማራጭ አምርታለች። ኢትዮጵያ ውስጥ ደግሞ ከከለር ጋር ተያይዞ በጣም የተወሰኑ ከለሮች ናቸው የሚወደዱት የሚፈለጉት። አንዳንድ ከለሮች ጭራሽ አይፈለጉም። ይሄ በጣም የተሳሳተ አመለካከት ነው። ሁሉም ሰው ተመሳሳይ የከለር ምርጫ የለውም። አሁን ላይ ግን ኢትዮጵያ ውስጥ ማንኛውም መኪና ተመሳሳይ እንዲሆን እየተገደደ ይገኛል። ማንኛውም ሰው መኪና ይንዳ እንጂ ምርጫውን በዚህ ከለር ፈልጋለሁ በዚህ ከለር ፈልጋለሁ ማለት አይችልም። ልበል ቢል እንኳን ደላላዎች አያስቀምጡትም። ይሄንን ነገ ተነገ ወዲያ አትሸጠውም በዚህ ምክንያት እያሉ ያጣጥሉበታል። የእውነትም ደግሞ ለመሸጥ ስትነሳሱ ከለሩ ከባድ ተጽዕኖ አለው። ይሄንን ለእናንተ መንገር ለቀባሪው ማርዳት ነው። ኢትዮጵያ ውስጥ በከለር ምክንያት መኪኖቹ ዋጋቸው ይለያያል፣ የታወቀ ነገር ነው። ይህችን መኪና ከቻይና ውጪ ደግሞ እንደነ ቱርክ እንደ ፊሊፒንስና መሰል ሀገራት በጣም በብዛት ትገኛለች። ለሀገራችንም እንግዳ እንዳትመስላችሁ። በሀገራችን በእርግጥም ብዙ ሰዎች ሌሎች የውሊንግ መኪኖችን ቢነዱ ይህችን መኪና ግን የሚደፍራት አልተገኘም። ምክንያቱ ብዙ ሰዎች ባለው ነገር ከመግዛት ይልቅ ባለይ ላይ ይህንን ብጨምር እያሉ ሲያመነቱ፣ ሲጨምር ደግሞ ይህንን ብጨምር እያሉ ከመኪና ይርቃሉ። ባላቸው ገንዘብ ከመግዛት ይልቅ ያንን ገንዘብ አስይዘው ተበድረው ሌላ መኪና መግዛት ይቀናቸዋል። ቆይ ይህ አስተሳሰብ ትክክለኛ አስተሳሰብ ይመስላችኋል? ባላችሁ መግዛት ይሻላል ወይስ ተበድሮ መግዛት ይሻላል? እንደ ሀገር ደግሞ በኤሌክትሪክ መኪኖች ዙሪያ ብዙ ውስንነቶች እንዳሉብን የታወቀ ነው። ለምሳሌ ቻርጅ ማድረጊያ ቦታዎች። ከሌሎች የኤሌክትሪክ መኪኖች አንጻር እቺ መኪና ሬንጇ ትንሽ ጠበብ ያለ በመሆኑ ቶሎ ቻርጅ ልትፈልግ ስለምትችል ብዙ ቻርጅ ያለበት ቦታ ላይ ብትነዷት ይመረጣል። ይህች መኪና በጣም ብዙ ተወዳዳሪዎች ቢኖሯትም የሚቀራረቧት ግን አንድ 3 መኪኖችን ልጥቀስላችሁ። የመጀመሪያዋ ቼሪ ኪውኪው አይስክሬም የምትባለው ናት። ሁለተኛዋ ደግሞ ቼሪ አንት የምትባለው ናት። ሌላኛው ቻንጋን ኢስታር የምታውቁት መኪና ነው። ሌላኛው ደግሞ ቻንጋን ሉሚን የምትባለው መኪና ናት። ከነዚህ ጋር ይወዳደራሉ። በጣም ተቀራራቢ ናት ብዬ ያሰብኳትን ለማወዳደር ደግሞ ቼሪ ኪውኪው አይስክሬምን መርጫታለሁ። ይህንን ማድረገው ደግሞ መኪኖቹን አወዳድረን የትኛው መኪና ይሻላል የሚለውን ለመወሰንና በደንብ ግንዛቤው እንዲኖራችሁ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ስለዚህች መኪና ሪቪው ከመስጠቴ በፊት ስለ ኪውኪው አይስክሬም ልንገራችሁ። ኪውኪው አይስክሬምን ብዙ ሰዎች ጄቱር አይስክሬም ብለው ይጠሯታል።
በፊሊፒንስ ደግሞ በጣም ፌመስ የሆነች መኪና ናት። እቺ መኪና በአጠቃላይ ፕሮዳክሽን ጊዜዋ በ2021 ሲሆን በአጠቃላይ የቻይና መኪና ናት። ክላሷ ሲቲ ካር የምትባል ሲሆን ባለ 3 በር ሃችባክ የሚባል ቦዲ ታይፕ አላት። ኤሌክትሪክ ሞተሯ ደግሞ ፐርማነንት ማግኔት ሲንክሮናይዝ ሞተር የተገጠመላት ሲሆን ፓወር አውትፑቷ 20 ኪሎዋት ነው። ይህንን በደንብ ያዙልኝ፣ 20 ኪሎዋት በ27 ኤችፒ ወይም ሆርስ ፓወር ነው። በኋላ ላይ ውሊንግን ስተነትናት ማነጻጸር እንዲመቸኝ እንዳትረሱ 20 ኪሎዋት። ትራንስሚሽኗ ባለ 1 ስፒድ ዳይሬክት ድራይቭ የምትባል ሲሆን በሁለት አይነት ባትሪ አማራጭ ቀርቦላታል። የመጀመሪያው 9.6 ኪሎዋት አወር ሲሆን ሁለተኛው ደግሞ 13.9 ኪሎዋት አወር ነው። የባትሪው አይነትም ሊቲየም አየን ፎስፌት የሚባለው ሲሆን 120 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ትችላለች። ዳይሜንሽኗን ስንመለከት ስፋት፣ ቁመትና ርዝመቷን ስንመለከት ርዝመቷን በመጀመሪያ ስነግራችሁ 2980 ሚሊ ሜትር ሲሆን በኢንች ደግሞ 117.3 ኢንች ነው። ስፋቷ 1496 ሚሊ ሜትር የሆነና ቁመቷ ደግሞ 1637 ሚሊ ሜትር ነው። የተከበራችሁ የቻናሌ ቤተሰቦች ቼሪ ኪውኪው አይስክሬም የተሰኘችውን መኪና በዚህ መልኩ ሪቪው ካደረግኩላችሁ በኋላ ወደ ውሊንግ እመጣለሁ። እቺ መኪና እንግዲህ እንደነገርኳችሁ በአንድ አማራጭ የቀረበች ስትሆን ባለ 3 በር የምትባል ሃችባክ መኪና እንደሆነች በደንብ አድርጌ ነግሬያችኋለሁ። አሁን ደግሞ ወደ ውሊንግ ሆንግያንግ ሚኒ ኢቪ ልምጣላችሁ። ይህችን መኪና ማኑፋክቸር ያደረጋት ጀነራል ሞተርስ ውሊንግ የሚባለው ሲሆን ፕሮዳክሽኗ ደግሞ ከ2020 ይጀምራል። ቼሪ ኪውኪው አይስክሬም እንግዲህ ከ2021 እንደጀመረች ነግሬያችኋለሁ። ይህ ግን ውሊንግ ግን ከ2020 ጀምሮ ፕሮዳክሽን የጀመረች መኪና ናት። በዚህ የተሻለ ያደርጋታል። ሌላኛ ክላሷ ሲቲ ካር ነው። ያቺኛዋም ሲቲ ካር ተብላ የምትጠቀስ ናት። ቦዲ ስታይሏ ወይም ቦዲ ታይፓን ስንመለከት በ3 አማራጭ ቀርባለች። ውሊንግ ሚኒ ኢቪ ማለት ነው። ያቺኛዋ በ3 በር ብቻ የቀረበች ስትሆን ይህቺኛዋ ደግሞ በ3 አይነት ቦዲ ታይፕ ቀርባለች። የመጀመሪያው ስሪ ዶር ወይም ባለ 3 በር ሃችባክ የቀረበች ስትሆን ሁለተኛው ደግሞ ባለ 5 በር ሃችባክ የሚባል ነው፣ የ2024 ሞዴሉ ማለት ነው። ባለ 2 በር ደግሞ ኮንቨርተብል የምትባል በ2022 ሞዴልም መታለች ማለት ነው። ይህ በጣም የሚገርም ነው። በ3 አማራጭ መቅረቧ ጥሩ ነገሩ ምንድነው? የዋጋ ልዩነት ስላለው ሰው እንዳቅሙ እንዲገዛት ያደርጋል ማለት ነው። ሶስቱም ቦዲ ታይፕ በዚህ አይነት ኤክስፕሌን አደረግኩላችሁ። በነገራችን ላይ የቻናሌ ቤተሰቦች እንደየሀገሩ የተለያየ ስም አውጥተውላታል። ለምሳሌ ሊታኒያ የተባለ ሀገር ፍሪዝ ኒክሮብ የተባለ ስም ሰጥተዋታል። በቱርክ ደግሞ ሬንዎል የሚል ስም ሰጥተዋታል። ቺም መኪና በራሳችሁ ሰይማ ብትባሉ ማን ትሏታላችሁ? ሌላኛው ፕሮዳክሽን ከ2020 የጀመረች ስትሆን የቻይና መኪና ናት፣ በግልጽ እንደሚታየው ማለት ነው። ክላሷ ሲቲ ካር የምትባል ስትሆን ቦዲ ታይፕ ደግሞ በተለያዩ ቦዲ ታይፖች እንዳሏት ነግሬያችኋለሁ። ላይወት ደግሞ ሬር ሞተር ሬር ዊል ድራይቭ የሚባል ነው። ኤሌክትሪክ ሞተሯ ኤሲ ፐርማነንት ማግኔት ሲንክሮናይዝ ሞተር የተገጠመላት ሲሆን ፓወር አውት ደግሞ በ3 አይነት አማራጭ አለ ማለት ነው። የመጀመሪያው 15 ኪሎዋት በ20 ኤችፒ ቀርቧል ማለት ነው። ሁለተኛው ደግሞ 20 ኪሎዋት በ27 ኤችፒ ቀርቧል ማለት ነው። ሶስተኛው 30 ኪሎዋት በ40 ሆርስ ፓወር ቀርቧል። የቀደማ ቼሪ ኪውኪው አይስክሬም ለምሳሌ በ20 ኪሎዋት ብቻ የቀረበች መኪና መሆኗን ቅድም ተነጋግረናል። እቺ ደግሞ እንደየ አቅማችሁ በተለያየ ዋጋ ታገኟታላችሁ ማለት ነው። ፓወር አውትፑት በ3 ተከፍሎ ይገኛል ማለት ነው። ትራንስሚሽኗ 1 ስፒድ ዳይሬክት ድራይቭ የሚባል ሲሆን ባትሪዋ ደግሞ ሊቲየም አየን ባትሪ የሚባል ነው። ባትሪዋን በ3 ይከፈላል ወይም 3 አቅሞች አሉት። የመጀመሪያው 9.2 ኪሎዋት ሃወር ሲሆን ሁለተኛው ደግሞ 13.8 ኪሎዋት ሃወር ነው። ሶስተኛው ደግሞ 26 ኪሎዋት ሃወር ነው። 26 በተለይ በ26ቱ ኪሎዋት ሃወር ከነ ቻንጋን ሁላ ጋር ሊነጻጸር የሚችል ነው። ትንሽ የተቀራረበ አይነት ነው ማለት ነው። ኤሌክትሪክ ሬንጇ በአጠቃላይ በ3 ይከፈላል ማለት ነው። ልክ እንደ ባትሪ አቅሟ ሬንጇን በ3 ይከፈላል። የመጀመሪያው 120 ኪሎ ሜትር ፐር ቻርጅ 9.2 ኪሎዋት አወር ባትሪ የተገጠመላት ማለት ነው። በዚህ ደረጃ ትጓዛለች። ሌላኛው ደግሞ 13.8 ኪሎዋት አወር የተገጠመለት ባትሪው 170 ኪሎ ሜትር
ፐር ቻርጅ ይጓዛል። ሌላኛው ደግሞ ኤክስቴንድድ የሆነው 26 ኪሎዋት አወር ባትሪ የተገጠመለት 280 ኪሎ ሜትር ፐር ቻርጅ ይጓዛል ማለት ነው። በጣም ረጅም ነው። አሁን ደግሞ ዳይሜንሽኗን እንመልከት፣ አቋሟን ማለት ነው። ርዝመቷ ለምሳሌ 2917 ሚሊ ሜትር ሲሆን ስፋቷ ደግሞ 1498 ሚሊ ሜትር ነው። ቁመቷ ደግሞ 1621 ሚሊ ሜትር ሲሆን ኪዩብ ዋይቷ ደግሞ 665 ኪሎ ግራም አካባቢ ነው ማለት ነው። ይህች መኪና እንደምትመለከቷት አቋሟ በጣም ለወጣት በተለይ በጣም አሪፍ የምትባል መኪና ናት ብዬ ሰጀስት አድርጋለሁ። ዘሊስት ዋጋ ያላችሁ በጣም ትንሽዬ ገንዘብ ያላችሁ ሰዎች እቺ መኪና ለመግዛት ጥረት ብታደርጉ። በመጨረሻም ሁላችሁም ወደ ጓጓችሁለት ኢሹ ልለፍ። ማለትም እንግዲህ የመኪናዋን ዋጋ ልንገራችሁ። የመኪናዋ ዋጋ አሁን ላይ እየተሸጠች የምትገኝበት ዋጋ 1,600,000 ብር እንደሆነ ታውቋል።